ሰላም ቤተሰቦች እንዴት ናችሁ? ሁላችሁም ለቡሄ በዓል እንኳን አደረሳችሁ ማለት ፈልጋለሁ። ዛሬ ቀን እንኳን ስለ ቡሄ ላወራችሁ አይደለም የመጣሁት። አንድ ኮሜንት በቃ በጣም ተሰምቶኝ ነውና ኮሜንቱን ለመመለስ ነው ይሄን ቪዲዮ እንግዲህ አይፖስትም ብዬ አስቀምጨው ነበርና ዛሬ ግን ለዚህ ኮሜንት ለመመለስ ፖስት ልለው ነው ቤተሰቦቼ። ገና በርግዝና ሰዓት የተቀረጸ ቪዲዮ ነው። እንግዲህ ወልጃለሁ ካም በኋላ ደስ አይልም ይቅር ብዬ አስቀምጨው ነበርና ኤኒዌይስ ቤተሰቦቼ ይሄ ለበጎ ሆነ። ይሄ ቪዲዮ ተቀርጾ ኤዲት ተደርጎ ተቀምጦ ነበርና ይቺ ምታያት እህታችን አሁን ላይ እኔ ጋር ተኝታ ነው ብዙ ጊዜ ያያቻት ያላችሁትና እግዚአብሔርን በጣም ተሰምቶኝ ነው። ትላንትና ጭራሽ ማሂ እኔ ቤት አንድ ቭሎግ ሰርታ ፖስት ብላ ነበርና እዛ ሄጄ ራሱ ኮሜንት ስመልስ ነበር ተሰምቶኝና እንዴ እነ ሙልጌታ ቤት ያለችው ልጅ ግን ምንድናት? ወይኔ ለሰው ግን እንደዚህ ይባላል? ምንድናት አይባልም። እሺ ወይ መጀመሪያ በደንብ የምትከታተሉን ከሆነ ከዚህ በፊት ቪዲዮ ሰርቼላችሁ ነበር ምን እንደተፈጠረ ምን ላይ ደረጃ እንዳለች ምናምንና እንደምታዩት እንቅርታ ያው እንደምታዩት እዚህ ጋር ማለት ነውና ከዚህ በፊት ነግሬያችሁ ነበር። ያላዳመጣችሁ ግን ደግሜ ልነግራችሁ ነው። ይሄንን የተሰማኝ ትልቁ ምክንያት ለምን እንደሆነ ታውቃላችሁ? ለምን ደሞ አታግዘው ሁለት አራስ ነው እንዴ ከሙልጌታ ቤት ያለው ምናምን የሚለው ምላሽ ለሱ ለመስጠት ነውና ኤኒዌይስ ቪዲዮ ላይክ አድርጋችሁ ጀምሩት። ስሜታው ሁኚ ላይክ አድርጉ ምናምን ማለት ራሱ ረስቻለሁ። እስከ መጨረሻ ድረስ ደግሞ እዩትኝ። አንዳንድ ጊዜ ማለት ነው እስከ መጨረሻ ድረስ ሳናይ ኮሜንት ለመስጠት በጣም እንሮጣለንና መጀመሪያ ማየት ወይም ደግሞ ኮሜንት አለመስጠት ይሻላል። እሺ የሆነ ሰው ምን አይነት ስሜት ላይ እንዳለ ስለማናቅ ዝም ብለን ኮሜንት ሰተን ስንወጣ ለዛ ሰው ምን አይነት ፊሊንግ ይፈጥራል የሚለው ማሰብ ጥሩ ነው ብዬ ነውና ለማንኛውም ከመውለዴ በፊት እንግዲህ በእርግዝና ሰዓቴ ጥሩ ጊዜ እንዳሳልፍ ካደረገችኝ እህቴ ናት። በጣም ጥሩ ጊዜ ነበር ያሳለፍኩትኝ። እንጀራ አይበላኝም ነበር በሰዓቱና እሷ ደግሞ እንግዲህ ከስደት ከመጣች ወደ 3 ወር 4 ወር እየሆናት ነውና ከ10 ዓመት በላይ ኖራለች ሳውዲ እና የምግብ የመስራት እንትን አላት ልምድ አላት። እጇ በጣም ነው የሚጥመው። ለማንኛውም እግዚአብሔር በጣም በቃ የሆነ ነገር ሰርታ በጣም ነው ደስ ብሎኝ የምበላው ምናምን በጣም ነው የሚጣፍጠው ምግቧና በቃ ምን ልበላችሁ የሚያምረኝ ነገር ለሷ ነግሬ ያልተሰራልኝ ምግብ የለምና እርግዝናዬ በጥሩ መልኩ እንዳሳልፍ መጨረሻ አካባቢ ነበር የመጣችው። ብቻ ግን እነዛ ወራቶች በደንብ አሪፍ አድርጋ ነበር ይዛኝ የነበረችውና ጥሩ ጊዜ ነበር ያሳለፍኩት። ያሁን እርግዝናዬ እግዚአብሔር የተመሰገነ ይሁን። ለማንኛውም እንደዚህ ነበር ስታግዘኝ የነበረችው ደህና እያለች። ለማንኛውም በዚህ ሰዓት ራሱ ቼክ እያደረገች ቀጠሮ የተሰጣት ምናምን ነበር። ሕክምና ላይ ነበረች እና በዚህ ሰዓት ራሱ ማለት ነው። ምክንያቱም ሳውዲ በነበረችበት ሰዓት ነበር የወጣባት። እንግዲህ ወደ 5 ዓመት አካባቢ ይሆናል ከወጣና ነገር ግን ሳውዲ ላይ እንግዲህ ህገወጥ ነበረች ምናምን ማስወጣት አልቻለችም፣ አልተመቻቸላትም። በዛ ላይ ደግሞ ብዙ ሪያል ነበር የሚጠይቁትና አገሬ ገብቼ ምናምን ታከማለሁ የሚል ሀሳብ ነበራት። እግዚአብሔር በፈቀደው ቀን እንግዲህ ተይዛ ሀገሯ ገባች። አሁን በዚህ ሰዓት እንግዲህ ህክምና ወስዳ ሰርጀሪ ተሰርታ እግዚአብሔር ይመስገን መጨረሻው አሪፍ ነው። በሰላም ተጠናቋል። ያው እንግዲህ ኦፕሬሽን በጣም ከባድ ነው፣ ያስፈራል አይደል? አላቅም ለኛ ለክፍለ ሀገር ሰዎች በጣም ነው የሚያስፈራንና በጣም ፈርተን ነበር። ቀጠሮ ተሰጥቷት ምናምን ከ3 ወር በኋላ ነው አሁን እንግዲህ ኦፕሬሽን የተደረገችውና በሰላም ተጠናቋል። በጣም የሚገርመው አጋጣሚ ግን ከዚህ በፊትም ቪዲዮ ላይ አውርቻችሁ ነበር። ሰርጀሪ የተሰጣት ቀጠሮ ቀን እኔ በቃ እሷ ህክምና ላይ ሆና እኔ ደግሞ ምግብ ሰርቼ ልሄድ ምናምን ተይዤ ቤት ቀረው። ሙለር ደግሞ እሷ ጋር ነው፣ ሌላ ሰው አልነበረም። እንግዲህ በሰዓቱ እሷ ጋር የሚሆን ሰው እኔ ተይዤ ሆስፒታል ነበርኩ። እሷም ሰርጀሪ የምትሰራበት ቀን ብቻ አንድ ቀን ላይ ነበርና እሷም እግዚአብሔር ይመስገን በሰላም ሰርጀሪዋ ተጠናቀቀ። የኔም እግዚአብሔር ይመስገን በሰላም ተገላገልኩ። ብቻ ግን ይሄንን ሁሉ ማወራችሁ ድጋሚ ነው የሚገርማችሁ ነገር ማለት ነው። ይሄንን ምላሽ ለመስጠት የተገደድኩት ኮሜንቶች በጣም ስለበዙ ነው። ምንድናት የምትበላው አትንቀሳቀስም እንዴ አታግዛቸውም ወንዱ እንኳን እየሰራ ምናምን ስትሉ ስለሰማው ነውና ስላየው ነው ብዙ ኮሜንት እያነበብኩ ስለሆነ እኔ ደግሞ ኮሜንት አያመልጠኝም በደንብ ነው የማየው እና
እና ቤተሰቦቼ የሆነ ነገር ከማለታችን በፊት ቆም ብለን ብናስብ የሆነ ሰው ምን አይነት ደረጃ ላይ ነው ምን አይነት ሁኔታ ላይ ነው ያለው ብለን እንግዲህ ሳናቅ ዝም ብለን ኮሜንት መስጠቱ ሊጎዳ ይችላል ለሆነ ሰውና ምክንያቱም እቺ ልጅ እንግዲህ ደህና በነበረችበት ሰዓት በጣም ነበር የምታግዘኝ ብቻ እግዚአብሔር ይመስገን አጋዤ በሄደችበት ሰዓትም በረም ስታግዘኝ ስለነበር እንደውም ብዙ ምግብ ስትሰራልኝ እኮ ፖስት እያልኩላችሁ ነበር እያሳየኋችሁ ነበር አንዳንድ ነገር እያወራን ምናምን ስለ ስደት የነበረችበት ሁኔታ እያወራን ምናምን ፖስት ብዬላችሁ ነበርና አጋጣሚ የኔን ቪዲዮ ሙሉ በሙሉ ማታዩ ሂቶች ትሆናላችሁ እንደዚህ አይነት ኮሜንት የምትሰጡ ለኔ ቢሆን ምንም ችግር የለውም የፈለጋችሁትን ኮሜንት መስጠት ትችላላችሁና ነገር ግን እንግዲህ 24 ሰዓት ሙሉ እኮ ቪዲዮ አንቀርጽም ህይወታችን አይደለ ያቺ ቅጽበት እንግዲህ እሷም እኔ ጋር ያለችው ከአንድ ክላስ ላይ ነው እንደውም ጥሩ አጋጣሚ ነው የተፈጠረው 4 ሰው ትፈልግ የለ በዛ ሰዓት እንግዲህ ጧት ላይ ነው ሙለር በጣም በጧት ተነስቶ ስለሆነ ገንፎ የሚሰራው በዛ ሰዓት እኛ ቀድመን ስለማንነሳ አምሽተን ስለምንተኛ ቶሎ አንነሳምና ቀስቅሶ ነው ምግብ የሚሰጠንና ከዛ ኋላ ያለው ምሳና እራት መክሰስ ብቻ የምፈልገው ነገር በብዛት እሷ ናት የምትሰራልኝ በደንብ ነው የምታገዘን አሁን ራሱ ታማ ራሱ ማለት ነው እግዚአብሔርን መተኛት አልቻለችም ትንሽ ሙለር እንደዚህ ወደዛ ሲል ምናምን እያሳዘናት እስከነ ቁስሏ ተነስታ ነው እየተንቀሳቀሰ ያለችውና ካምባላ ያው እኔም እየጠነከርኩ እየበረታሁ ስለሆነ እነሳለሁ እኔም አግዘዋለሁ እና እንደዚህ ነበር ለማለት ያክል ነው ይሄን ቪዲዮ እንድሰራላችሁ የተገደድኩት ለማንኛውም ከመፍረዳችን በፊት ቆም ብለን ብናስብ ለኔ ቪዲዮ ብቻ አይደለም ሌላ ቦታ ሄዳችሁም እንደዚህ ኮሜንት ስትሰጡ በጣም ተጠንቀቁ እግዚአብሔርን እውነቴን ነው እናንተ ኮሜንት ሰጣችሁ ህይወታችሁን ነው የምትኖሩት በቃ ጀስት ኮሜንት መስጠታችሁ ራሱ ረስታችሁታልና ለዛ ሰው ግን ማለት ነው የሆነ ጥያቄ ይፈጥርበታል ጥሩ ያልሆነ ስሜት ይፈጥራል ምናምን ነገር ብዙ ነገር አለና ተጠንቀቁ ለማለት ያክልም ይሄንን ቪዲዮ ሰራሁት ለማንኛውም እዚህ ጋር እንቅርት ላለባችሁ ሰዎች እንግዲህ ከግል ነበር መጀመሪያ ሄደን የነበረው ብዙ ቀናቶች ነበር የጨረሰው ብዙ ብርም ጨርሳ ነበር ከግል ላይ ከዛ መጨረሻ ላይ ለኦፕሬሽን ቀጠሮ ሲሰጧት ስንት ብር ተባለች መሰላችሁ በትንሹ 150 ሺህ ብር በትልቁ ደግሞ 250 ሺህ ብር ተጨርሻለች ስትባል እኛ ደግሞ ወደ ሌላ አማራጭ ፈልገን ጳውሎስ ሆስፒታል ላይ ለማንኛውም ይሄንን ምነግራችሁ አጋጣሚ በእንደዚህ አይነት ሁኔታ ሆናችሁ በመልኩ ህክምና ማግኘት ይችላልው ለሚለው መረጃ ይሆናችኋል ብዬ ነው ምነግራችሁና ጳውሎስ ሆስፒታል ላይ ሄድን ሰው ጠቁመን እንግዲህ እዛ ሄደን በፕራይቬት ይሰራሉ ከ10 ሰዓት በኋላ ፕራይቬት ይሰራሉና እዛ ሄድን አወራናቸው ምናምን ነገር ቀጠሮ ሰጡን ቀጠሮ ተሰጠን በተሰጠንበት ቀን ሄድን ምናምን በጣም አሪፍ መስተንግዶ አላቸው ዶክተሮቹ ተፈቅዶላቸው በፕራይቬት እንዲሰሩ በግላቸው እንዲሰሩ ከ10 ሰዓት በፊት ያለው ህዝብን ያገለግላሉ ከ10 ሰዓት በኋላ ያለው ደግሞ ፕራይቬት በራሳቸው በግላቸው እንዲሰሩ ተፈቅዶላቸዋልና እና እንግዲህ ጳውሎስ የመንግስት ሆስፒታል ስለሆነ የመንግስት ሆስፒታል ላይ ደግሞ የግል ለሚሰሩ አሉ ሰዓት ተፈቅዶላቸዋልና ብቻ እንደዚህ አይነት መረጃ የምትፈልጉ ካላችሁ ለእናንተ ነው ከዛ በኋላ ሁሉንም ጨርሳ ስለነበር ለኦፕሬሽን ዝግጁ ስለነበረች የታከመችበትን ሁሉንም ወረቀቶች ይዘን ሄድን ምናምን እሱን ሰጠናቸው ተቀብለው ከዛ በኋላ ለኦፕሬሽን ቀን ቀጠሮ ተሰጠን ተሰራችና በአሪፍ ዋጋ ነው ዋጋው ራሱ በጣም አሪፍ በቃ ማለት የሚመጥን ነበር ለኛና እቻ እግዚአብሔር የተመሰገነ ይሁን በጥሩ መስተንግዶ ነበራቸው እግዚአብሔር ይስጣቸው በዛ ላይ ደግሞ ታማሚዎቹ ራሱ እርስ በርሳቸው ያላቸው ፍቅር ምናምን በጣም ይለያል እኔ የመጀመሪያ ቀን ነበር አብሬት ሄድኩኝ ከዛ በኋላ እንግዲህ እንደነገርኳችሁ ምትይዤ ቤት ቀረው 3 ቀን ነበር እዛ የተኛችው እና እንዳጋጣሚ ሆኖ በአንድ ቀን ነበር የሷሜኔም ብቻ ሚገርም ነበር ሙለር በጣም ፈርቶ ነበር አንድ ቀን ላይ እንዳትሆኑ ምናምን ይያለ በጣም ይሰጋ ነበር ብቻ የፈሩት ይደርሳል ምን የናቆት ይወርሳል አይደል የሚባለው ኤኒዌይስ ይሄንን ቭሎግ ያያችሁት ነው ይሄንን ቪዲዮ
እንዴት ስታግዘኝ እንደነበር ምናምን እና ያያችሁት ነው። ልጆቼ በጣም ነው የሚወዷት በጣም እግዚአብሔርን በጣምና ለልጅ ያላት ፍቅር በጣም ለየት ያለ ነው። ልጆቼም በጣም ነው የሚወዷት። አንድ ጊዜ አለማጣ ሄዳ ነበርና እስክትመጣ ድረስ በእምነቴ የእሷ ስም እየጠራች ነበር የምትውለው። በጣም ታጫውታቸው ነው ስራ በመሆንበት ሰዓት ላይ በቃ ምንም አይጨንቀኝም። እሷ ካለች ምንም ወደ ውጭ ወጥቼ እስከምገባ ድረስ በቃ ውስጤ ተረጋግቶ ምናምን ምክንያቱም ልክ እንደ እናት ናት። በቃ ደስ የምትል ቅልል ያለች በቃ እንዴት አድርጌ ልግለጽላችሁ? እግዚአብሔርን ለቪዲዮ ማሳመሪያ አይደለም ማወራላችሁና በቃ እግዚአብሔር ይመስገን። ደግሞ በህይወቴ የማገኛቸው ሰዎች አላቅም ጥሩ ሰዎች እግዚአብሔር ይሰጠኛልና እግዚአብሔር የተመሰገነ ይሁን። አንዳንዴ እንጃ ማን እንደመረቀኝ አላስታውስም፣ ወይ በልጅነቴ ሰው ይውጣልሽ ተብዬ ተመርቄ ነው አላቅም። ብቻ ግን እግዚአብሔር ይመስገንና እንደውም እግዚአብሔር ራሱ አመሰግነዋለሁ። በዚህ በቃ ወደ ህይወቴ የሚመጡት ሰዎች ጥሩ መልካም ሰዎች መርጫ ስለምትሰጠኝ አመሰግናለሁ ብዬ እግዚአብሔርን ማመሰግንባቸው ሰዎች ናቸውና እንግዲህ ለዚች እህቴ ስለነካችሁብኝ ትንሽ ተሰምተው ነው ይሄንን ምላሽ የምሰጣችሁ ቤተሰቦቼ። ሁላችሁ እንዴት አድርጋ ምግብ እንደምትሰራልኝ እያያችሁ ነው አይደለ ቤተሰቦቼ? ይሄንን የሚያምር ምግብ በድንች ከብሳ ነው የሚባለው አይደለ? ከተሳሳትኩ አርሙኝ እናንተ። ከዚህ በፊት በሰራሁት ቪሎግ ላይ አረበና ስሙን ቀይሪው ምንድነው ይሄ ምናምን ብላችሁኝ ታውቃላችሁና የሆነ ስም ይኖራል፣ ግን እኛ የምንጠቀመው ግብአቶች ላይገናኝ ይችላል። ሴት ከሴት ደግሞ ሁሉም ነገር ይለያያል፣ ሙያችን ይለያያል አይደለ? እና ለዛም ይሆናል። በእርግጥ ነው አሰራሩ አሳይቻችሁ እንደዚህ አድርጋችሁ ስሩ፣ እንደዚህ አድርጋችሁ ብትሰሩ እንደዚህ ነው ምናምን ብዬ አላወራሁም። ይሄን ምግብ ተሰራ እንደዚህ ነው ምናምን ብዬ እኔ የምፈልገው በዚህ ነው የሚመቸኝ በዚህ ነው ብዬ ነው ማወራላችሁ እንጂ እንደዚህ አድርጋችሁ ስሩ ምናምን ብዬ አስገድቻችሁ አላውቅም። ለማንኛውም ልጆቼም እሷ የሰራችው ምግብ በጣም ነው በፍቅር ነው የሚበሉት፣ እግዚአብሔርን በጣም ነው የሚወዱትና አሁንም ቢሆን እንግዲህ እሷ ያረሰች ነው ቤተሰቦቼ እያገዘች ነው ለሙለር። ለማንኛውም ለማለት ያክል ነው። ሁላችሁም ከዚህ በኋላ እንደዚህ አይነት ኮሜንት አደራ ብያለሁ ቤተሰቦቼ። ይቺ ምንድናት አይባልም ለሰውና የተከበረች ውዷ እህታችን ናት። እሺ ለማንኛውም ለሙለር ያክስቱ ልጅ ናት። እሺ ቤተሰቦቼ እዚህ ጋር እንደምታዩት እንግዲህ ቡሄ ጨዋታ ልጆቹ ተጠርተው ሄዱ አባታቸው ጋር በጣም ደስ ብሏቸው እየተጫወቱ ነው እንደምታዩትና ልጆች ባይዘወይ እንደዚህ አይነት ጊዜ ሲሆን ከልጆች መነጠል ጥሩ አይደለም። በተለይ ደግሞ ኮንዶሚኒየም ላይ ለሚኖሩ ህፃናት እንደዚህ አይነት ፕሮግራም ሲኖር አጋጣሚ መጠቀም በጣም ጥሩ ነው። እንግዲህ ይሄንን በዚህ ሰዓት 2 ሰዓት ከምናምን ሆኗልና ግን ማለት ነው እግዚአብሔር እንዴት ደስ ብሏቸው ተጫውተው እንደመጡ ቤት መጥተው ራሱ ሆያ ሆዬ ሲሉ ነበርና በጣም ነበር ደስ ያላቸው። ማለት ቤት ውስጥ 24 ሰዓት ቤት ስለሆኑ ሰው አያገኙ ምናምን እንደዛ ስለሆነ በሚወጡበት ሰዓት እንግዲህ በጣም ተዝናንተው ነው የሚገቡት አጣጥመዋት ሰዓቷ ምናምንና እናንተስ ቡሄ በምን መልኩ እያሳለፋችሁ ነው? ለማንኛውም ችቦ የሚበራው እኛ ጋር በመስቀል ዕለት ነው። እኔ ማውቀው እንደዛ ነው። እዚህ ጋር ለመጀመሪያ ጊዜ ነው ያየሁትኝና ገርሞኛል። ብቻ ግን መልካም በዓል ይሁንላችሁ ለሁላችሁም። በዛሬ ቀን ቪዲዮ ቅር እንዳላላችሁ ተስፋ አደርጋለሁ። መልስ ይሆናል ብዬ ነው ይዤላችሁ የመጣሁት። እኔ በጣም ነው የምወዳችሁ ቤተሰቦቼ፣ ከበሩልኝ። አሁንም ኮሜንታችሁ ጠብቃለሁ።